ብሩን ተቀብዬ የኮሚሽናችሁ ለአናይፍ ትራንስፈር እንዲያደርግ አድርገዋለሁ። በቃ ኢትዮጵያን ያለው አልመጣም። ሼርም አድርገንለት ቮይስም አድርጌለት አልመጣም። ሁሉ ነገር ግን እኔ ከደሳሌ ጋር አውርቼ ነበር። እኔ ከቤተሰብ ነው በብሬ በራሴ ብር ነው ትኬት እየቆረጥኩት ምናምን እያሉ ነበር። ቦንሳንም እንደዚህ ነው አለኝ። ይሄንንም አጣራልኝ። ደሳሌ ከቤተሰብ ከሆነ ያመጣው ብር አለን ማለት ነው። በቃ ጋር እንትናስ ቦንሳንም አውራው ሁለታችሁም እንደዚህ ነው ያሉት። ቦንሳም ከቤተሰብ ሆነ በቄ ጋር ብር አለን ማለት ነው። በቄ ሲመጣ የኮሚሽናችሁ ይከፈላል። እሺ ኦኬ። መለስና በቄ ጠራውና እናወራለን። የኮሚሽናችሁ ተከፍሎ ስራ ትገባላችሁ። እድሜ ለአናይፍ አላህ ይስጣት፣ እድሜ ይስጣት። ባለ ኢቃማ አድርጋችኋለች፣ ባለ ህጋዊ አድርጋችኋለች። ቀራማችን 1050 ለሁለታችሁም ከፍላለች ከራሷ ከኪሳ። አናይፍማ እንደ እናት በአናይፍ በኩል እየኖረን አይደል? እስካሁን የምግብ የአልጋ አናይፍ እኮ ነው እየከፈለች እኛን እስካሁን እያስኖረች ማለት ነው። ስለዚህ ይህንን ደግሞ ለዚህ ደግሞ ውለታዋን እናንተ ጎበዝ ሰራተኛ ሆናችሁ በርታችሁ ሰርታችሁ ውለታዋን መልሱ። እኛ ለስራ ችግር የለውም። የትኛውን ስራ ይሁን እኛ ስራ እንሰራለን። ዋናውን ኮሚሽኑ ነው እንጂ ለስራ ችግር የለውም። እኛ እንሰራለን። እሺ በቃ ኮሚሽኑን በቃ ሲመጣ እናወራለን። እሺ በቃ ቻው። ፉፋ ጨርሰናል እኮ ፉፋ። አረብኛዋን ስም አስገቧት ጋይስ፣ አረብኛዋን ስም አስገቧት። የሆነ ሰው ሊገላት ነው እያለ ውስጥ ያስገቧት። ፉፋ ከሊ ወሊ ስራ ፈልጉና ካችሁ ከቤት ሌላ ምንም የምትረዳችሁ ነገር የለም። በቃ ከሊ ወሊም የለም። ብዙ እየፈለኩ ነበር። እኛም አሁን ምንም ማድረግ አንችልም። ካንስሌሽናችን ብር ከህዝብ ለምኜ ካንስሌሽን አሰጠኋችሁ፣ አበላናችሁ፣ አጠጣናችሁ፣ ምንችለውን አረግንላችሁ። ከዚህ በላይ ምንም ማድረግ አንችልም። አሁን ከቤተሰብ ትኬት ልክ እንደ ቦንሳና እንደ ደሳሌ ከቤተሰቦቻችሁ ብር አስልካችሁ ትኬት ቆርጣችሁ ወደ ሀገራችሁ አለቀ። ይሄ ነው። ሁለት አማራጭ አላችሁ። ወይ ከቤተሰቦቻችሁ ትኬት ታስልካችሁ ወደ ሀገር መሄድ፣ ወይ ደግሞ ከሊ ወሊ ፈልጎ ስራ መግባት። ከሊ ወሊ ስራ ካለ ኤምኬ ልጠይቅላችሁ። ኤምኬ ጋር ሼር አድርጉለትና ጋይስ ልጠይቀው፣ ወይስ በዋትሳፕ ልጥራው? ኤምኬ ኤምኬ እንዴት ነህ? ሰላም ነህ? ከቻልክ ፕሊስ አንዴ ልትመጣ ትችላለህ? ቴንክ ዩ። ለምንድን ነው ኮመንት ተርን ኦፍ የምታደርጉት? ዋይ እኔ አልወድም ኮመንት ሲዘጋ። ቤተሰብ ማንም ሰው ኮመንት እንዳይዘጋ ፕሊስ። ማንበብና ያለ ማንበብ የእናንተ መብት ነው። ስትፈልጉ አታንብቡ እንጂ ኮመንት አትዝጉ። የሚደብራችሁ ኮመንት ካለ አታንብቡ ወይም ሚውት አድርጉ። ግሪን ሾፕ ሰራተኛ አገኘሽ? አረብኛ ስሟን አስገቧት። ይቺ ረያን ነው የሚለው በአረብኛ። ረያን አይ ጳውሎስ የካንስሌሽን ብር የለኝም ማለት ያው ሜንሽን የምትደረገው ስም እኮ ናት። ሜንሽናችሁን አቁሙና እኔ ነኝ ብላ ትጻፍ። እንደዚህ እኮ አናገኛትም ውዶቼ። ሜንሽኑን አቁሙ አንዴ። ረያን እኔ ነኝ ብለሽ ጻፊ፣ እናስገባሽ። ነፍሳችንን አታስጨንቂው። አለቀ። ከዚህ በኋላ ዝም ነው የምልሽ። አግኝቻታለሁ። እኔ አስገብቻታለሁ። ሞዴሬተር የለም እንዴ ዛሬ እዚህ ቤት?
አስገቧት ያልኩት ግን ማንም ሲያስገባ አላየሁም። እስኪ ሞዴሬተር እስኪ ሶፊ አለሽ፣ መስዬ አለሽ፣ ሳዲ አለሽ እስኪ ያለው በሉ ወይ አበባ ካላችሁ ስጡና ሊያችሁ አኖራችሁ። ሰላም ሀቡ እኔ አው ዳሙ አንቺ ቆይ እንዴት ተረግ ማንም ሞዴሬተር የለም። ቆይ የሁሉ ሰዓት አስገቧት ስል የሰው ህይወት አደጋ ላይ ነው ብዬ ሶፊ፣ መስዬ፣ ቤቲ፣ ሳዲ እያሱ አንተ ማስገባት አትችልም። አራታቸው ናቸው ማስገባት የሚችሉት። ቤቲ 21 ያው አንቺ አይሰብም 21 አንቺ ሁሌ ስላለሽ ያንቺን መሳቢያ ልክፈተው አሉ። የት አሉ? የት አሉ? አለው ይበሉ። እሺ የት አሉ? ወይ አበባ ይላኩ ወይ አለው ይበሉ። መስዬም የለችም፣ ሳዲም የለችም፣ ሶፊም የለችም፣ ቤቲም የለችም። ትዌንቲ ዋን ጻፊ የሆነ ነገር ያንቺን ማኔጅ ገስት ልክፈተው ማሬ። እያስዋለየ ያሱ እኮ እንትኑ ክፍት አይደለም። አቡዬ ይቅርታ፣ ኔትወርክ የሌለበት ቦታ ነበርኩ እዚህ እኮ አለው ብለሽ ማጽፊ ኮሜንት ውጭ ነበርኩ ስራ ይዤ ነበር። ሶፊን ቤት ይቅርታ እየሰማሁ ነው። አላችሁ ምን ጉድ ነው? በኤርፎን እየሰማሁሽ ነበር። በኤርፎን እየሰማሽኝ ትስቂያለሽ ተደብቀሽ? አይ አጠገቤ ሴት እያነበረችና እያወረችኝ ነበረና ምንም ማድረግ አልቻልኩም። ሶፊ ኮፊው ላይ ቤቲም አለች ሶፊም አለች። ግን ኮመንት እየጠበቅኩ ነበር ለምን እንደማይጽፉ ላይክ አለን ወይንም የሆነ ነገር ያው የሶፊያውን ኢንቫይትድ ይላል እየተሽከርከረ ቤቲ አለች ስል ወጣች። አለች አይቼሻለሁ ቤቲ አይቼሻለሁ ኢንቫይት አድርጌሻለሁ። ሁለቱንም ኢንቫይት አድርጌያቸዋለሁ ቤቲንም ሶፊንም። ግን እየተሽከርከረ ምን ጉድ ነው? ኔትወርክ የሌለበት ሀገር ነው እንዲ ያላችሁት። እሺ አሁን ወደ ጉዳያችን እንሄዳለን። ቴንኪዩ መስዬ። እሺ ለማረጋገጥ ነው ወይ ስልኩን አስቀምጠው ሄዳ ነው ቪው ላይ እያለች የማታስገባው ወይም የማትጽፈው ኮመንት ብዬ ነው የሳብኩሽ። እሺ ከደሞዛቸው ይቆረጣል። ሶስቱም ቤቲም ሶፊም መስዬ ሰአዲ። እንደውም ሰአዲ ትልቅ ነው ከደሞዟ የሚቆረጠው እሷ። እሺ 50% የዚህ ወር ደሞዛችሁ ይቆረጣል አራታችሁም። የሰአዲ 75%፣ የመስዬ 50%፣ የቤቲ 50%፣ የሶፊ 50% ከደሞዛቸው ከዚህ ወር ተቆርጧል። አለቀ። እሺ ኡምረያን። አቤት ሀቡ እንዴት ነሽ? ሰላም ነሽ? አለን አልሐምዱሊላህ። እና አንዲት በሰላም ነው? አዎ በሰላም ነው። አንዲት እህቴ ነበረችና ሳውዲ ሰውየው ሊገለኝ ነው ድረሱልኝ ብላ ማስረጃ ቀርጣለሽ? ማስረጃ ጽፋልኛለች። የሰውየውም ስልክ ቁጥር ልካለች። ያ ማስረጃ ሊገለኝ ነው ምን አደረሰባት? ማስረጃ ኖ ፎቅና ምድር ነበሩ አባትና ልጆቹ። በቃ ሊገለኝ ሲላ አባትየው ቤት እየሮጥኩ ሄድኩኝ አባትየው ቤት። እሱ ደግሞ ከአባቴ ቤት ካልወረድሽ እገልሻለሁ እያለኝ ነው አለች። እሺ ለምን? እና ደግሞ አንቺ ጋር በምትደውልበት ሰዓት ለአንቺ በምትነግርበት ሰዓት 999 ለምን አልደወለች? ፖሊስ ትናንት ደውላለች። ትናንት ነው የተጀመረው ጸባቸውና 99 ስደውል 38 ምናምን ነው ወደዛ ደውይ ብለው ቁጥር ሰጡኝ አለች። 99ኞቹ ማለት ነው። እሺ እዛም ስደውል ምንም ሊመጡልኝ ስላልፈለጉ ይሁን አላውቅም አልተሳካልኝም አለች።
እዛ ስደውል እዚህ ሂጂ ነው የሚሉኝ አለች። እና ሽንት ቤት ዘግቼ ነበር ስደውል የነበረው ውጪ ብሎ ካልወጣሽ ከዚህ ከሽንት ቤት ሰብሬው ገብቼ እገልሻለሁ ሲለኝ ፈርቼ ወጣሁ አለች። ትናንት ማለት ነው። እሺ ከዛ ቤት ሞዴሬተሮች እሺ ሙሉ ጎጆ አበባ ላኪልኝ እኔ ላስገባሽ። ዛሬ ሞዴሬተሮች የቅጣት ላይ ናቸው። ማሬ አበባ ላኪልኝ ላስገባሽ። ከየት አምጥቼ ላስገባት? ሙሉ ጎጆ አበባ የላትም። አበባ እንኳን የለሽም። እሺ ከዛ እናቷ ቤት ይዛኝ ሄደች አለች። ትናንት እዛም ሽተው ተመልሰው መተዋል ቤት። ዛሬ ደግሞ ጸቡ በምን እንደተነሳ ላቅም ተንስቶ በቃ ሊገለኝ ሲል እየሮጥኩኝ ፎቅ ሄድኩኝ፣ አባቱ ቤት ሄድኩኝ አለች። እሺ እና አሁን ለምን ከቤት ወጣ ፖሊስ ጣቢያ አትሄድም? ከቤቱ አቅራቢያ ሻረ ነው አለች። የለም የሆነ ወደ ገጠር አካባቢ ናቸው። ፖሊስ በየቦታው ነው ያለው ማሪ። ገጠርም ቢሆን ወጣ መኪና አስቁማ ወዱኒ መክፈር ብትል ማንም ፖሊስ ጣቢያ ይወስዳታል። ለምን አትወጣም? አንዴ ከአባት ቤት ወደ ልጅ ቤት ከምትሯሯጥ 3 ቀን ሙሉ ቦታው ገጠር ነው አለች። ሁለተኛ ነገር ቤቱን ቆልፈው ሲተኙ ሁሉ ቆልፈው ቁልፍ ይዘው ነው የሚተኙት አለች። ሁለተኛ ነገር ደግሞ አንድ ሰው ስልኬ ላይ ቢደውል እነሱ ከመምጣታቸው በፊት እገልሻለሁ ብሎ አስፈራራኝ አለች። ያኔ ጠርጥሯል ታስደውልብኛለች ብሎ። ለምን በሰው ማታስደውልም? ፖሊስ ጋር ነው እንጂ መደወል ያለባት። ሳውዲ 911 ነው 999 ነው መሰለኝ። ሳውዲ 999 ደውላለች ትናንት። ደጋግማ መደወል ያለባት አምቡላንስ ትደውል። አምጪ ስልኳን ነው ልንገራ። ስልኳን ይዛ ካንቺ ድረሱልኝ ሊገሉኝ ነው ስል ሌላ ቁጥር ሰጡኝ አለች። ሌሎቹም ጋር ስደውል ዝም ብለው ሌላ ቁጥር ነው የሚሰጡኝ አለች። በዚህ አጋጣሚ ሰውየው ያዛት። ኤምባሲ ሀቡዬ ኤምባሲ እንዳትደውል የእንትን ይሄ ቪዛ ነው ምንድነው የሚባለው ተልኮላት ነው የመጣችው። መክተቡ ሰዲ ብላ ነበር ብዙ ጊዜ መክተብ ቪዛ ምን አገባው? ኤምባሲና ኤጀንሲ ለምንድን ነው የማትለዩት? ሁላችሁም ኤምባሲ ስላችሁ ኤጀንሲ ይመስላችኋል። ኤጀንሲ እኮ አይደለም ያልኩሽ፣ ቢሮ እኮ አይደለም ያልኩሽ። ኤምባሲ ኢትዮጵያዊ ናት አይደል ልጅቷ? አዎ ማንኛውም ኢትዮጵያዊ ኤምባሲ የመደወል ሙሉ መብት አለው ኢትዮጵያዊ እስከሆነ ድረስ። ኤጀንሲ አይደለም ያልኩሽ፣ ኤምባሲ ይለያያል። ኤጀንሲ እና ኤምባሲ። እሺ አይዋ አዎ ኤምባሲ እንኳን አልደወለችም፣ ለፖሊስ ነው የደወለችው። ፖሊሶች ደግሞ ብዙ አይነት ቁጥር ይሰጧታል፣ ሊረዷት አልቻሉም። እሺ ፖሊስ አልተረዱኝም፣ ችግሬ ለፖሊስ ማስረዳት አልቻልኩም ካለች አማርኛ ስለሆነ ኤምባሲ ደውላ ለፖሊስ ደውሉልኝ፣ እኔ ለፖሊስ ችግሬን ማስረዳት አልቻልኩም ብላ ሎኬሽኗን ልካ ኤምባሲ ፖሊስ ይደውልላታል፣ ፖሊስ ቤቷ እንዲመጣ። አይዋ ለምን ራሷ መታ እዚህ ጋር ችግሯን አታስረዳንም? እንዴት እነሱ ጋር ናት። በቤት ብላ ትግባ። ቤቱ ደግሞ ሽጋ ነው አለች። እንደዚህ እንደ ልቧ ነግርሽ ላንቺ በምን በጽሁፍ ነው የጻፈችው። በጽሁፍ ዋትስአፕ በኢሞ ነው የጻፈችው። በኢሞ ኦኬ። አሁን ትሄጂና የኤምባሲ ቁጥር ሰጥሻለሁ፣ የኤምባሲ ቁጥር ትሰጫታለሽ። እኔ ኢሞ አልጠቀምም፣ ዋትስአፕ ቢሆን ቁጥሯን እቀበልሽና እኔ አውርቻት እንኪ ኤምባሲ ደዊ ሀቢባ ነኝ ብዬ እነግራት ነበር። ግን ኢሞ እኔ ስለማልጠቀም ስለሌለኝ ዋትስአፕ ነው ያለኝ። የኤምባሲ ቁጥር ልስጥሽና አሁን ወስደሽ ስጫት። ኤምባሲ ደዊና ፖሊስ ጋር ስደውል ችግሬን ማስረዳት አልቻልኩም፣ እናንተ ፖሊስ ጋር ደውሉልኝ ብላ ያለችበትን ሁኔታ ትንገራቸው። ስንት ጊዜዋ ነው እዛ ቤት? ስንት ወሯ ነው ስትሰራ? ቢያንስ 1 አመት ሆናት መሰለኝ። ግን እንደዚሁ እየተጨቆነች ነው። አሁን ግን በዛባት። የ3 ወር ደሞዝ ይዘውባታል። በዛ ላይ እንገልሻለን እያሉ ነው የሚያስፈራሯት። ግን ሀቡዬ ካስፈለገ የወሰዳት ደላላ ቁጥርም ፎቶውም አለኝ። የሚያስፈልገው እቺ ልጅ ወንጀል ተሰርቶባት ከሆነ እንዳልሽው ሊገሏት ከሆነ ደላላ ሳይሆን የሚያስፈልጋት ፖሊስ ነው የሚያስፈልጋት። ፖሊስ ሄዶ በሩን ሰብሮ ሊያወጣት ነው የሚገባው ከዛ ቤት። የምታወሪው ነገር እውነት ከሆነ ስለዚህ እውነት እያወራሽ ከሆነ ህይወቷ አደጋ ላይ ከሆነ ፖሊስ ጋር ነው መደወል ያለባት። ፖሊስ ጋር ደውላ ፖሊስ አልደረሰላትም ካልሽ ኤምባሲ ይደውልና ማለት ነው። እሷ ጋር ደውለው ኤምባሲዎች አረጋግጠው የምታወሪው ነገር እውነት መሆኑን ከራሷ ደውለው አረጋግጠው ፖሊስ ይልኩላታል። ገባሽ? አዎ። ስለዚህ በትክክለኛው መንገድ ስለሆነ ልጅቷን መርዳት ያለብን። በህገወጥ መንገድ ነው የመጣችው። በኤጀንሲ ህጋዊ ፍቃድ ባለው ኤጀንሲ አልመጣችም ማለት ነው። ህጋዊ ናት፣ ግን ቪዛ ተልኮላት ነው። እኔ እሷ ህገወጥ ናት የመጣችው ሄደችው ኤጀንሲ ነው የመጣችው፣ በቢሮ ነው። ቢሮ
ቢሮማ የላትም። የለም ቢሮ ውሰዱ ስላቸው ቢሮ የለሽም አሉኝ። አዲስ እንደመጣው ቢሮ ውሰዱ ስላቸው እናሳፍሻለን። ከራሱ ከባለቤቱ መስማት መወደው አንቺ ስታወሪ እርግጠኛ ሆነሽ አይደለም የምታወሪው። ልጅቷ ብትሆን ባለጉዳዩ ብትሆን እዚህ ጋር ያለችው እያንዳንዱ ነገር ስጠይቃት የራሷ ጉዳይ ስለሆነ እርግጠኛ ሆና ታወራለች። አንቺ በሰው ስለመጣሽ እርግጠኛ አይደለሽ። እሺ ቁጥሯን ልስጥሽ፣ ዋትስአፕ ክፈች ልበላት። አዎ ዋትስአፕ ክፈች በያትና ዋትስአፕ ታውራኝ። እኔ ኤምባሲን አገናኛታለሁ። ኤምባሲ ፖሊስ ጋር እንዲደውልላት ወይም እንዴት ምን ማድረግ እንዳለባት እንዲያስረዳት እሷን መርዳት። ቁጥሯን እንዴት አድርጌ ልስጥሽ? ሄደሽ ዋትስአፕ ክፈች ብለሻት ተመልሰሽ ነው እናስጭ አንድና አንድ ማለት ነው። አንድና አንድ እሱን መርዳት የሚችለው ፖሊስ ብቻ ነው። ከዛ ቤት ሊያወጣት የሚችለው ፖሊስና ፖሊስ ብቻ፣ ሌላ ማንም አቅም የለውም። የግለሰብ ቤት ሄዶ በር ከፍቶ እሷን ነው ገብቶሻል። ማንም ፖሊስ ውጪ። ግን ሁሌ ፖሊስ ደውሉ ስትባሉ ወይ ሳትደውሉ ደውልናን ትላላችሁ፣ ወይ ይጠራል አይነሳም ትላላችሁ። አቡ ወላሂ ደውላለች። እኔ ለምን ዋሻለሁ? ልጅቱ ጭንቀት ላይ ሆነ። የምሬን እንዳትበይ ለመሰለሽ ሪከርድ አድርጋ ከፖሊስ ጋር የምታወራው ልካልሻለች። ስለማንም እርግጠኛ መሆን አትችይም። እሺ ስለ ልጄ ወላሂ አድርጎታል ብዬ መማል አልችልም ቦታው ላይ ከሌለው በስተቀር። ወይንም ፖሊስ ጋር ስትደውል ስክሪን ሪከርድ አድርጋ መደወሏን ማውራቷን እርግጠኛ ሳትልክልሽ ስለማንም ሰው እርግጠኛ ሆነሽ ወላሂ አትበይ። ወላሂ ቀልድ አይደለም። እሺ እሺ ካልሽ እሺ። አንዳንድ ሰው ሳይደውል ደውያለሁ ሊል ይችላል። እኔ በበኩሌ ሪከርድ አሁን አንቺ ደወልኩ ብትይ ሪከርድ አድርገሽ ጋር መደወልሽን ከፖሊስ ጋር ማውራትሽን ሪከርድ አድርገሽ ካላክሽልኝ ደወልኩ ስላልሽኝ ብቻ አላምንም። ይሄ የኔ ባህሪ ነው። እኔ ያለ ማስረጃ ሰዎችን አላምንም በአፍ። እሺ እርግጠኛ መሆን አልችልም አልምልም። እሺ ስለዚህ አሁን ከአንቺ የሚጠበቀው ምንድን ነው? ቁጥሯን ስጪኝ፣ ዋትሳፕ ክፈቺ በያትና መተሽ ሀቢባ ዋትሳፕ ከፍታለች ብለሽ እዚሁ ቆነሽ ገስት ላይ ቁጥሯን ሰሰች። እዚሁ ሆኜ ቮይስ አደርግላታለሁ። ሳልወርድ ልሂድ። እሺ ሳትወርጂ ሚውት አድርገሽ ሄደሽ ዋትሳፕ አስከፍተሻት ነሽ። ኢሞ ነው ኢሞ የለኝም። ስለዚህ ቁጥሯን ስጪኝ አሁን እኔ ሀቢባ ነኝ ብዬ ቮይስ አደርግላታለሁ እየሰማሽ። እሺ ሀቡዬ እሺ፣ አመሰግናለሁ። እሺ ኤምኬ እንዴት ነህ? ፉፋ ይታል ጋይስ ሰላም ሀቡ እንዴት ናችሁ? ሰላም ነው አለ ሰላም ነው። ደህና ነኝ፣ ሁሉ ሰላም አለን። እንትና የታለ ፉፋ ጋይስ ስራ ፈልገው በእናትህ የከሊ ወሊ ስራ የምታውቅ ከሆነ እነ ፉፋና የት ሄደ ይሄ ልጅ? ለስራ እኮ ቴሌግራም ቻናል ከፍቻለሁ። እስኪ እዛ ላይ ቼክ ቢያደርጉ ጥሩ ነው። ወደኛ ጋር አይመጡ እዚህ ነው ያለው እኮ የታለ እኮ አንተ ጋር እንዲሄድ እኮ ነው ልነግረው። የለም በቃ እሺ እነግረዋለሁ። ኤምኬን ላክልኝ ሊንኩን ቴሌግራም ላይ እንድልክለት ላክልኝ። ዋትስአፕ ላይ ቴሌግራም ሊንኩን የስራውን ሊንክ እሺ። ነገር ስሙ ፉፋና ጫላ ሁለት ልጆች ናቸው። ከሊ ወንዲ ስራ ካለ ይሞክሩና እድላቸውን ከሌለ ትኬት ቆርጠው ወደ ሀገር ቤት ይገባሉ። ስራ የለም ዱባይ ላይ ጠፍቷል፣ ግን እድላቸውን ይሞክሩ። ላክልኝ አሁን ዋትስአፕ ላይ ልላክለትና እዚህ ላይ ገብተህ እሺ ቴንክ ዩ ኤምኬዬ። ሀቡ ለእኔም እህት መላስጭኝ ቤት ተዘግቶባት ታማ ተኝታለች። ኔትም የላትም። ፖሊስ ጋር ትደውል ማሪ 999 ዱባይ ነው ያለችው። 999 ትደውል። ሳውዲ ከሆነ ያለችው የሳውዲ የፖሊስ ቁጥር 999 መሰለኝ። ወይ ላረጋግጥ። ሳውዲ